ሰላም ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም ደግሞ በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል የሚፈጠሩ ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ጉዳዮች ላይ ልዩ ትንታኔዎችን ይዤላችሁ ቀርባለሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ አሁኑኑ የደውል ምልክቷን በመጫን ቻናሌን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋበዝኳችሁ። በዛሬው ቆይታችን ሁለት አበይት ጉዳዮች ላይ በጋራ ቆይታ እናደርጋለን። የመጀመሪያው ነጥባችን የሆነው ቆይታቸውን አስመራ አዲሃሎ ቤተመንግስት አድርገው የነበሩ አንድ ባለስልጣን አዲስ አበባ ተገኝተዋል። አዲስ አበባ ተገኝተው ከኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር በጋራ መክረዋል። እኚህ ባለስልጣን ማን ናቸው? ከአስመራ ወደ አዲስ አበባ ያደረጉት ጉዞስ ምንን የያዘ ነው? የእነዚህ ባለስልጣናት ግንኙነት ምን ላይ ያተኮረ ነው የሚለውን ጨምሮ በሳውዲ አረቢያ የ4 ቀናት የስራ ጉብኝት እያደረጉ የሚገኙት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሳውዲ አረቢያ መንግስት ጋር የደረሱበትን ስምምነትና በቆይታቸው አጀንዳ አድርገው እየመከሩባቸው ያሉ አበይት ጉዳዮች ላይ ጥልቅ ትንታኔ ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን በሱዳን የእርስ በርስ ጦርነት ላይ የጀነራል አልቡርሃን ጦርን በመደገፍ በቀጥታ እየተሳተፈች ያለችው ኤርትራ ያልጠበቀችው ጉድ ገጥሟታል። መነሻውን ምጽዋ አየር ማረፊያ ያደረገ የካርጎ አውሮፕላን መዳረሻውን ፖርት ሱዳን ቢያደርግም ያልተጠበቀ ክስተት ተፈጥሯል። የተፈጠረው ክስተት ምንድን ነው? አሁን ላይ ጀነራል አልቡርሃንን ግብፅና ኤርትራ ምን እያስታጠቁ ይገኛሉ የሚለውን ጨምሮ ሌሎች መረጃዎችን ይዤላችሁ ቀርቤያለሁ። እኔ ፍሬ ህይወት ዮሐንስ ነኝ። ለዩቲዩብ ቻናሌ አዲስ ከሆናችሁ አሁኑኑ የደወል ምልክቷን በመጫን ቻናሌን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ጠይቃችኋለሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋበዝኳችሁ። ወደ መረጃው ተሻገርኩኝ። የመጀመሪያው አጀንዳችን ከቀናት በፊት በአስመራ አዲሃሎ ቤተመንግስት የተገኙት የቻይና የውጭ ጉዳይ ሚኒስትር ቻንግ ቹን አዲስ አበባ ተገኝተዋል። አዲስ አበባ ተገኝተው ከኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር በሁለትዮሽ ግንኙነት ላይ ያተኮረ ውይይታቸውን አድርገዋል። በነገራችን ላይ የቻይና የውጭ ጉዳይ ሚኒስትር አስመራን በረገጡ ጊዜ ጠቅላይ ሚኒስትር ዶክተር አብይ አህመድ ከቀናት በፊት በህዝብ ተወካዮች ምክር ቤት ላይ ቻይናና ሩሲያ በኢትዮጵያና በኤርትራ መካከል የተፈጠረውን ውጥረት ሊያረግቡ የሚችሉ ቀዳሚ ሀገራት መሆናቸውን መጠቆማቸውን ብዙዎችም አስታውሰዋል። የቻይና መንግስትም ሆነ የሩሲያ መንግስት በአፍሪካ ቀንድ ላይ ያላቸውን የበላይነት ለማሳደግ እንዲሁም ደግሞ ከኢትዮጵያና ከኤርትራ ጋር ያላቸውን የሁለትዮሽ ግንኙነትን መነሻ በማድረግ በሁለቱ ሀገራት መካከል የተፈጠሩ ውጥረቶች ላይ ውጥረቱን ለማርገብና ዲፕሎማሲያዊ ግንኙነቶችን ለማድረግ ፍቃድ ሊያገኙ የሚችሉ ሀያላን ሀገራት ጭምር መሆናቸውንም የተለያዩ ምንጮች እየዘገቡ ይገኛሉ። በተለያዩ ጊዜያት በኢትዮጵያና በኤርትራ መካከል መነሻውን ቀይ ባህር ወይም ደግሞ አሰብ ወደብ አድርጎ የተፈጠረውን ውጥረት ተከትሎ የተለያዩ ሀገራት በጉዳዩ ላይ ጣልቃ እንዲገቡ የተለያዩ አስተያየት ሰጪዎች ቢገልጹም ቻይናና ሩሲያ ግን ሁነኛ መፍትሄ ሊሆኑ እንደሚችሉ ጭምር የተገለጸው። ታዲያ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ ሳውዲ አረቢያ ከመሄዳቸው ከሁለት ቀናት በፊት አዲሃሎ ቤተመንግስት የተገኙት የቻይናው የውጭ ጉዳይ ሚኒስትር ከኤርትራ ጋር ያላቸውን የሁለትዮሽ ግንኙነት ለማጠናከር እንዲሁም ደግሞ በኮንስትራክሽን ዘርፉ በሌሎች ጉዳዮች ላይ በጋራ ለመስራት መክረዋል። በቻይናና በኤርትራ መካከል ያለው ግንኙነት የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል እንደገለጹት ከሆነ 70 ዓመታትን የተሻገረ የሁለትዮሽ ግንኙነት እንደሆነም ነው የገለጹት። ታዲያ የቻይና የውጭ ጉዳይ ሚኒስትር አሁን ላይ በአፍሪካ ቀንድ ላይ ያለው ውጥረት እየተባባሰ በመጣበት በዚህ ወቅት ላይ በኢትዮጵያና በኤርትራ መካከል ያለው ውጥረትም እየተጠናከረ በመጣበት በዚህ ወቅት ላይ አስመራ ከሄዱ በኋላ ከቀናት በኋላ ደግሞ አዲስ አበባ መሄዳቸው በሁለቱ ሀገራት መካከል ቻይና ጣልቃ በመግባት የዲፕሎማሲ ውይይቶችን በመፍጠር የሁለቱን ሀገራት ችግር ለመፍታት ያላትን ቁርጠኝነት በይፋ የሚያረጋግጥ እንደሆነም የተለያዩ አስተያየት ሰጪዎች እየገለጹም ይገኛሉ። ከዚህ በተጨማሪ ቻይና ምንድነው እያደረገች ያለችው? የቻይና በአፍሪካ ቀንድ ላይ ያላት ልዩ ፍላጎት ምንድነው? ቻይና ምንድነው ኢንተረስቷ ካልን አሁን ባለው በዓለማችን የኢኮኖሚም ሆነ የፖለቲካ ምህዳሩ ላይ ቻይና ከሀያላን ሀገራቱ ጋር ፉክክር ውስጥ ነው ያለችው። በተለይም ደግሞ ከአሜሪካ ጋር ያሉበትን ፉክክር ቻይና በበላይነት ለማጠናቀቅ እንዲያስችላት በአፍሪካ ቀንድ ከሚገኙ ሀገራት ጋር ያላትን የሁለትዮሽ ግንኙነት በማጠናከር በኢኮኖሚው፣ በፖለቲካውም በሁሉም ዘርፍ ላይ በመሳተፍ ቻይና በአፍሪካ ቀንድ ላይ አሜሪካ የገነባችውን የበላይነት ቻይና መቆጣጠር ወይም ደግሞ መገንባት ትፈልጋለች። ይህንን ለማሳካት ደግሞ ለቀይ ባህር ስትራቴጂክ የሆኑ ሀገራት ከሚባሉት መካከል ኢትዮጵያና ኤርትራ ቀዳሚ ናቸው። ይህን ለማድረግ ቻይና የውጭ ጉዳይ ሚኒስትሯን አሁን ላይ በኢትዮጵያና በኤርትራ መካከል ያለው ውጥረት እየተባባሰ በመጣበት በዚህ ወቅት ላይ አሜሪካ ጉዳዮችን ከሰነድ አንጻር እያየው ነው እያለች ባለችበት በዚህ ወቅት ላይ ቻይና በኢትዮጵያና በኤርትራ መካከል ውጥረት ቢባባስም ከሁለቱ ሀገራት ጋር ያላትን የሁለትዮሽ ግንኙነት ለማጠናከር ወይም ደግሞ ከሁለቱ ሀገራት ጋር ከዓመታት በፊት የፈጠረችውን ዲፕሎማሲ ለማሳደግ የሚያስችል ስምምነት አስመራ አዲሃሎ ቤተመንግስት በመሄድ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ከተስማማች ከቀናት በኋላ ደግሞ
አዲስ አበባ ተገኝታ ከኢትዮጵያ የውጭ ጉዳይ ሚኒስተር ጋር በጋራ ለመስራት የሚያስችሉ ስምምነቶችን ፈጽማለች። የእነዚህ ስምምነቶች መፈጸም ቻይና በአፍሪካ ቀንድ ላይ ሰላምን አምጥቶ ሀያልነትን ለመገንባት አሜሪካ ያላትን ኢንተረስት ከመረዳት አንጻር አሜሪካውን ላይ የሱዳን እርስ በርስ ግጭትን ለመፍታት ጥረት አደረገች። ያ ነገር የሚሆን አይደለም። ስምምነቶች ይደረጋሉ፣ ስምምነቶች እየፈረሱ ነው ያሉት። ስለዚህ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሱዳን እርስ በርስ ጦርነት ላይ በቀጥታም ይሁን በተዘዋዋሪ መንገድ በመሳተፍ እየደገፉ ያሉ ሀገራትና አካላት ላይ ማዕቀብ ጥላለው የሚል ዛቻን ከዛቱ በኋላ ሌላኛ አጀንዳቸው አድርገው በኢትዮጵያና በግብጽ መካከል ያለውን የአባይ ውሃ መሰረት በማድረግ የአሜሪካ የውጭ ጉዳይ ሚኒስተሩ ማርክ ሩቢዮ ከግብፁ የውጭ ጉዳይ ሚኒስተር ባድር አብድላቲ ጋር የስልክ ውይይት እያደረጉ ነው ያሉት። አሜሪካ አሁን ላይ በአፍሪካ ቀንድ ላይ ገናናነቷን ለማስጠበቅ ወይም ደግሞ በአፍሪካ ቀንድ ላይ ሀያልነቷን ለማስጠበቅ ከኢትዮጵያ ጋር ግጭት ውስጥ ያሉ ሀገራት ሁሉ ግጭታቸውን የሚፈቱበትን መንገዶች እየፈለገች ነው ያለችው። ለዚህም ነው አሜሪካ በኢትዮጵያና በኤርትራ መካከል መነሻውን የኢትዮጵያ የቀይ ባህር ጥያቄ አድርጎ የተፈጠረውን ውጥረት ለመፍታት የታሪክና የጂኦግራፊ ብሎም የሕግ ማስረጃዎችን ጭምር በአፍሪካ ቀንድ የአሜሪካ አምባሳደር በሆኑት ሞሳድ ብሉስ አማካኝነት የተለያዩ ሰነድ ማስረጃዎችን ጅምር እያጠናከረች ያለችበት ሁኔታ ላይ ቻይና በአፍሪካ ቀንድ ላይ የሚገኙት ሁለቱ ሀገራቶች ውጥረታቸው ሲባባስ በሁለቱም ሀገራት በቀናት ልዩነት ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ከመከረችና ከስምምነት ከደረሱ በኋላ ከኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር ከ55 ዓመታት በላይ የተሻገረ የሁለትዮሽ ግንኙነትን ኢኮኖሚያዊ፣ ፖለቲካዊ ግንኙነትን ለማሳደግና በሁለቱ ሀገራት መካከል የተፈጠረውን ግንኙነት ለማጠናከር የሚያስችል የሁለትዮሽ ስምምነትን የተፈራረመችው። ስለዚህ ቻይና አሁን ላይ በኢትዮጵያና በኤርትራ መካከል ያለው ውጥረት ከሚያሳስባቸው ሀገራት ወይም ደግሞ እጅግ አንገብጋቢ ጉዳይ አድርገው ከሚይዙ ሀገራት መካከል ቀዳሚ ሀገር መሆኗን በይፋ ያረጋገጠችበት ነው። ቻይና በአፍሪካ ቀንድ ላይ የሚፈጠሩ ውጥረቶች ሁሉ አጀንዳዎቹ ይመለከቱኛል ወይም ደግሞ የኔ ጉዳይ ናቸው በማለት ጭምር የኢትዮጵያና የኤርትራን ጉዳይ አሁን ላይ እያጤነች መሆኗን የሚያመላክት ነው። ለምን የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት መድረክ ላይ ለሩሲያና ለቻይና ዲፕሎማሲያዊ ንግግር እንዲደረግ እንዲያደራድሩ ወይም ደግሞ እንዲያነጋግሩ መድረክ እንዲፈጥሩ ጥሪ አቅርበናል ብለዋል። ያ ማለት ቻይና በሁለቱ ሀገራት መካከል ያለውን የድርድር ወይም ደግሞ የዲፕሎማሲ ንግግርን ከማዘጋጀቷ በፊት በሁለቱ ሀገራት መካከል ያላትን የሁለትዮሽ ግንኙነት እርግጠኛ መሆን ወይም ደግሞ ማሻሻል ያለባትን ነገሮች አሻሽላ ለራሷ የበላይነትን ማስጠበቅ የምችልበት ወይም ደግሞ በአፍሪካ ቀንድ ላይ ክንዷን ልታፈረጥም የምችልበትን አማራጭ መንገዶችን መፈለግ እንዳለባት እምነት ስላላት አዲሃሎ ቤተ መንግስት ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ከመከረች በኋላ ከቀና በኋላ ደግሞ ከኢትዮጵያ የውጭ ጉዳይ ሚኒስተር ጋር በሁለትዮሽ ግንኙነት ዙሪያ ላይ በጋራ መክረዋል። ቻይና በአፍሪካ ቀንድ ላይ ምን እንደሆነ ፍላጎቷ ይታወቃል። ከኢትዮጵያ ጋር ያላት የሁለትዮሽ ግንኙነት የስንት ዓመት እንደሆነ ይታወቃል። ከኢትዮጵያ ጋር ከ55 ዓመት በላይ የቆየ ሁለትዮሽ ግንኙነት አላት። ኤርትራ ደግሞ የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ከ75 ዓመት በላይ የቆየ ግንኙነት አላት ነው የሚሉት። ግን 75 ዓመት ቻይና የምታውቃት ሀገር አይደለችም ኤርትራ። ኢትዮጵያና ቻይና መካከል ያለው ግንኙነት ግን ላይክ በየቀኑ አፕዴት የሚደረግ በየቀኑ አዳዲስ ነገሮች የምንሰማበት የሁለትዮሽ ግንኙነት። ስለዚህ ቻይና በሁለቱ ሀገራት መካከል ቀይ ባህርን መነሻ አድርጎ የተፈጠረው ውጥረት ለማደራደር መንደርደሪያ ሀሳቦችን ይዛ እንቅስቃሴ ጀምራለች። ወይም ደግሞ በሁለቱ ሀገራት መካከል የድርድር መድረክ ለመፍጠር ነው ሁለቱ ሀገራትን ለማሸማገል የሚያስችላትን እንቅስቃሴዎችን ለማድረግ የሚያስችላት ቅድመ ዝግጅት መስራት ጀምራለች። ለዚህ ማረጋገጫ ደግሞ የቻይናው የውጭ ጉዳይ ሚኒስትር አዲሃሎ ቤተ መንግስት ከመከሩ በኋላ ከኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር በሁለትዮሽ ግንኙነት ላይ በጋራ መክረዋል። ስለዚህ በቀጣይ ቀናት ቻይና በኢትዮጵያና በኤርትራ መካከል የተፈጠረው ውጥረት ላይ የሆነ አዲስ ነገር እንደምታሰማን ኤክስፔክት ይደረጋል። ደን ከቻይና የውጭ ጉዳይ ሚኒስተር ጋር የመከሩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከቻይና የውጭ ጉዳይ ሚኒስተር ጋር ከመከሩ ከ2 ቀናት በኋላ ነው ወደ ሳውዲ አረቢያ ጉዞ ያደረጉት። በነገራችን ላይ እዚህ ጋር ልብ ማለት ያለብን የሳውዲ አረቢያ መንግስት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በቤተ መንግስቱ ተገኝቶ እንዲነጋገሩ ጥሪ ያቀረበላቸው ተብሎ ነው የተነገረው። ሁኔታዎችን ስናያቸው በቦታው ላይ የተነሱ አጀንዳዎችን ስናያቸው ግን እውነት ጥሪ ተደርጎላቸው ነው ወይስ ራሳቸው ያንን ፕሮግራም ስኬጁል አድርገው ነው የሚለውን ነገር እንድንጠራጠር ያደርገናል። ምክንያቱም የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሳውዲ አረቢያ ከሄዱ በኋላ በ4 መሰረታዊ ጉዳዮች ላይ ነው የመከሩት። 4ቱ መሰረታዊ የውይይት አጀንዳቸው የነበረው አንደኛው ሳውዲ አረቢያ ምንድነው የሚሉት የኤርትራ መንግስት ባለስልጣናት ሳውዲ አረቢያ በአፍሪካ ቀንድ የሚፈጠሩ ውጥረቶች ላይ በየትኛውም ላይ ሚና የላትም ወይም ደግሞ እስከዛሬ ጣልቃ አልገባችም
በየትኛውም ላይ የራሷን አቋም አላንጸባረቀችም። ስለዚህ አሁን ላይ ከአሁን ጊዜ ጀምሮ ግን ሳውዲ አረቢያ በኤርትራ በኩል ተሰልፋ ወይም ደግሞ ኤርትራና ግብጽ እየመሩት ባሉት ቡድን በኩል ተሰልፋ አቋማን ልታሳይ ይገባል፣ ኮንትሪቢዩት ልታረግ ይገባል የሚል አቋማቸውን ነው ይዘው የሄዱት የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ሳውዲ ድረስ ሲሄዱ ማለት ነው። ደን ሳውዲ አረቢያ ከገቡ በኋላ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ምንም ተሳትፎ የላትም ያሏትን ሳውዲን ከተባበሩት አረብ ኤምሬት እና ከየመን ጋር ፉክክር ውስጥ እንድትገባ አድርገው የራሳቸውን ሁሉን አቀፍ ተጠቃሚነት ለማረጋገጥ ሲሉ ሳውዲ ድረስ ሄደው መክረዋል። ሳውዲ ሄደው በምን ጉዳዮች ላይ ነው ከመሐመድ ቢን ሰልማን ጋር የመከሩት ካለን የመጀመሪያው በናይል ሪቨር ዙሪያ ነው። ይታያችሁ እንግዲህ ናይል ሪቨር ወይም ደግሞ እነሱ ናቸው ናይል ሪቨር የሚሉት፣ እኛ የአባይ ውሃ ነው የምንለው። የአባይ ውሃ የኢትዮጵያና የግብፅ አጀንዳ ወይም ደግሞ የኢትዮጵያና የሱዳን አጀንዳ እንጂ የአባይ ውሃ የኤርትራ አጀንዳ ሆኖ አያውቅም። ነገር ግን ኤርትራ የግብፅን አጀንዳ በውክልና የምታራግብ አካል ስለሆነች የግብፅን አጀንዳ ለማስፈጸም ሳውዲ አረቢያ በአባይ ውሃ ወይም ደግሞ በናይል ሪቨር ጉዳይ ላይ ጭምር ጣልቃ እንድትገባ ጥያቄ አቅርበዋል። ማን? የኤርትራው ፕሬዚዳንት ኢሳያስ አፈወርቂ። ግብፅ ሁል ጊዜም ኤርትራ በምትሄድበት መድረክ ሁሉ የግብፅን ፍላጎት የግብፅን አጀንዳ እንድታራግብ ፍላጎት አላት። ያንን ደግሞ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ሳውዲ አረቢያ በናይል ወይም በአባይ ውሃ ላይ ጣልቃ እንድትገባ ጭምር ጥያቄ በማቅረብ ነው ያሳዩት፣ አጋርነታቸውን እንዲያሳዩ የጠየቋቸው። ይህ የግብፅ አጀንዳ ነው። የመጀመሪያ አጀንዳቸው በዚህ ጉዳይ ላይ ነው የመከሩት። ደን ሁለተኛ አጀንዳቸው በአፍሪካ ቀንድ ያለው አሁናዊ ሁኔታን በተመለከተ ነው። በአፍሪካ ቀንድ ያለው አሁናዊ ሁኔታን በተመለከተ ሳውዲ አረቢያ በሱዳን የእርስ በርስ ግጭት ላይ ጣልቃ እንድትገባ፣ በኢትዮጵያ አሁን ያለው የኤርትራ መንግስት እየደገፈው ያለው የህወሓት ቡድን እና በፌዴራል መንግስቱ መካከል ያለው ውጥረት ላይም ጣልቃ እንድትገባ፣ በኤርትራና በኢትዮጵያ መካከል ያለው ውጥረት ላይ ጣልቃ እንድትገባ፣ በኢትዮጵያና በኤርትራ መካከል ያለው ውጥረት ላይ ጣልቃ እንድትገባ ወይም ደግሞ ሳውዲ አረቢያ ኮንትሪቢዩት እንድታደርግ የሚፈለገው ደግሞ አሰብ ወደብ ላይ ናቫል ቤዟን ወይም ደግሞ የጦር ቤዟን እንድትገነባ ጭምር ካላቸው ፍላጎት የተነሳ ነው። ሁለተኛ አጀንዳቸው ያደረጉት ይሄንን ነው። ሆርን አፍሪካ ላይ በአፍሪካ ቀንድ ላይ ያሉ ሀገራት ጉዳዮች ላይ ጣልቃ እንድትገባ በኤርትራ በኩል በመሰለፍ ደን አሰብ ወደብ ላይ የራሷን የጦር ቤዝ እንድትገነባ ነው። ሶስተኛ አጀንዳቸው ቀይ ባህር ነው። የቀይ ባህር አጀንዳቸው ከዚህ በፊትም የኤርትራው ፕሬዚዳንት ኢሳያስ አፈወርቂ እና የግብፁ ፕሬዚዳንት አብዱል ፈታህ አልሲሲ በጋራ ሲመክሩ የቀይ ባህርን ደህንነት ለማስጠበቅ አጋር ያደረጓት ሳውዲ አረቢያን ነው። ሳውዲ አረቢያን አጋር ካደረጉ በኋላ በቀይ ባህር ደህንነት ጉዳይ ላይ በጋራ እንስራ ሲሉ የተባበሩት አረብ ኤምሬትም ምን ብለው አሜሪካም፣ እስራኤልም፣ ፈረንሳይም በቀይ ባህር ደህንነት ጉዳይ ላይ ከኢትዮጵያ ጋር ለመስራት ፍላጎት እንዳላቸው አሳይተዋል። ስለዚህ የኢትዮጵያ የቀይ ባህር ጥያቄ በተዘዋዋሪ መንገድ እየደገፉት ነው ቢባልም እነዚህ ሀገራት ደግሞ በይፋ ኢትዮጵያ ወደ ቀይ ባህር መግባት አለባት ወይም ደግሞ የባህር በር ጥያቄዋ የኢትዮጵያ አግባብና ትክክለኛ ነው ብለዋል። ስለዚህ በዚህ ጉዳይ ላይ ኤርትራ ከተባበሩት አረብ ኤምሬትም ጋር ከእስራኤልም ጋር ከአሜሪካም ጋር ከፈረንሳይም ጋር እዚህ ግባ የሚባል ግንኙነት የላትም። እነሱ የኢትዮጵያን የቀይ ባህር ጥያቄ እስከደገፉ ድረስ ኤርትራ ለነሱ ባላንጣቸው ነች። ለምን? የቀይ ባህርን ጥያቄ እንዲደገፍ ስለማትፈልግ። ስለዚህ ሳውዲ አረቢያ በቀይ ባህር ጥያቄ ጉዳይ ላይ የራሷ ሚና እንዲኖራት አሰብ ወደብን ከመቆጣጠር ጀምሮ ኢትዮጵያ ወደ ቀይ ባህር እንዳትገባ አስቻይ የሆኑ ሁኔታዎችን ከመፍጠር ጨምሮ የራሷን ጉልህ ሚና እንድትጫወት ኤርትራ ለሳውዲ አረቢያ ግብዣ አቅርባለች በቀይ ባህር ዙሪያ ላይ። አራተኛ ያደረጉት የአረብ ባህረ ሰላጤው ሀገራት የሚለው ነው። እዚህ ጋር ልብ ብላችሁ ማሰብ ያለባችሁ ነገር የቀይ ባህር ደህንነትን ከማስጠበቅ በተጨማሪ እነዚህ በአረብ ሊግ በተለያዩ ተቋማት የሚታቀፉ የአረቡ ሀገራት ኢትዮጵያ የአረብ ሀገራትን ጠልናት የሚል አጀንዳ ለማስታጠቅ ለነሱ ኢትዮጵያ የአረብ ሀገራቶች ጋር ወዳጅ መሆን አትፈልግም የሚል ፕሮፓጋንዳ ቀርጸው ረጅም ዓመት ለፍተዋል። በነገራችን ላይ የግብፅ የሚዲያ ሰራዊቶች፣ የግብፅ ፖለቲከኞች ኢትዮጵያ የአረቡ ዓለም ጠላት ነች ወይም ደግሞ ኢትዮጵያ አረብን ትጠላለች የሚሉ ኢሜጆችን ቢውልድ አድርጎ ኢትዮጵያን ከአረቡ ዓለም ጋር ለማተራመስ የሚደረጉ እንቅስቃሴዎችን አጠናክረው ቀጥለዋል። ግን ደግሞ ኢትዮጵያ እነሱ ያን ወጥመድ በዘረጉ ጊዜ ይሄን ወጥመድ አልፋ የወጣችባቸው የራሷ ቴክኒኮች አሉ። ለአረብ ሀገራት ጋር ያላት አጋርነት አት ሴም ታይም በፍልስጤም ላይ ሲደረግ የነበሩ እንቅስቃሴዎችን ተቃውማለች። እስራኤልን አውግዛለች። በአረብ ዓለም ላይ የሚደረጉ ኢሰብአዊ የሆኑ ተግባራትን ኢትዮጵያ ታወግዛለች። ለአረብ ሀገራት ያላትን ወዳጅነት አሳይታለች። ከተባበሩት አረብ ኤምሬት ከነኳታር ጋር ከሌሎች ሀገራት ጋር
ኢቭን አይደለም ዲፕሎማሲያችን ይቀርና እህቶቻችን ወንድሞቻችን አረብ ሀገር ድረስ እየሄዱ ጉልበታቸውን እያወጡ ያሉት በዲፕሎማሲ ነው። ኢትዮጵያ አረብ ጠለለች የሚል ፕሮፓጋንዳ ግን ማስታጠቅ የሚፈልጉት ኤርትራና ግብጽ የአረብ ባህረ ሰላጤን ማስጠበቅ ደህንነቱን ማስጠበቅ ላይ ሳውዲ ከኤርትራ ጋር ተባብራ ልትሰራ ያስፈልጋል የሚሉ በእነዚህ አራት ጉዳዮች ላይ ተወያይተዋል። በውይይት ብቻ አላወቁም። የሳውዲው መሪ መሐመድ ቢን ሰልማን በቅርቡ የሳውዲ ሉክ ቡድን አዲሃሎ ቤተመንግስት አስመራ እንደሚሄድ ጭምር ገልጸዋል። ይህ የሆነው አሁን መረዳት ያለብን አንድ ነገር የሳውዲ መንግስት ከኤርትራ ጋር ያለውን አጋርነት ለማሳየት የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ጥያቄ አላቀረበም። ስቲል ጥያቄ እያቀረበች ያለችው ኤርትራ ነች። ከቻይና ጋር መከረች። ቻይናና ኢትዮጵያ ያላቸው የሁለትዮሽ ግንኙነት ቻይና ቤዝድ ኦን ፋክት ደን ደግሞ በታሪክ በጂኦግራፊ በሌሎች በዲፕሎማሲ መንገዶች መረጃዎችና ማስረጃዎችን በማጤን በኢትዮጵያና በኤርትራ መካከል የተፈጠረው ውጥረት ላይ ብትቆም አደራዳሪ ሆና ከኢትዮጵያ ጎን እንደምትሰለፍ ስለሚያውቁ የኤርትራ መንግስት ባለስልጣናት ሳውዲ ብቸኛ ወዳጃቸው አድርገው የግብፅን አጀንዳም ሳውዲ እንድታንጸባርቅ የናይል ሪቨር የሚሉት እኛ የአባይ ውሃ የምንለው ላይ ሳውዲ ጣልቃ እንድትገባ ጭምር እየጋበዙ ነው የሚገኙት። የሳውዲ ጉዞ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ዲፕሎማሲ አይደለም፣ አጀንዳ ማስታጠቅ ነው። ለሳውዲ አጀንዳ ማስታጠቅ ነው። ትናንት በሰራሁላችሁ ቪዲዮ ነግራችኋለሁ። ሳውዲ በምንም ታምር አሰብ ወደብ ላይ ምንም አይነት እንቅስቃሴ አታደርግም። ግጭት ውስጥ መግባት ስለማትፈልግ የሚያጋጭ ጉዳይ ስለሆነ ሊነካ የማይችል ጉዳይ ስለሆነ በአፍሪካ ቀንድ ላይ ሳውዲ አሰብ ላይ የጦር ቤዟን ገነባች ማለት ከኢትዮጵያ ጋር ብቻ ሳይሆን ከአያላን ሀገራቱ ጋር ጭምር ግጭት ውስጥ ስለምገባ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ግን ምን አደረጉ? በስንት መከራ አዲሃሎ ቤተመንግስት የተገኙት የቻይና የውጭ ጉዳይ ሚኒስተር ጋር ከመከሩ በኋላ እምብዛም ዲፕሎማት የማይጎበኛት ሀገር ኤርትራ፣ ከፍተኛ ባለስልጣናት የማይደርሱባት ኤርትራ ሳውዲ ድረስ በመሄድ በእነዚህ አራት አጀንዳዎች ላይ ከመሐመድ ቢን ሰልማን ጋር ውይይት አደረጉ። ሳውዲ ምላሽ ከመስጠቷ በፊት ምን አለች? ሉክ ቡድኔን ሳውዲ ልካለው፣ ኤርትራ ልካለው፣ ከዛ በኋላ ነገሮችን የሁለትዮሽ ግንኙነታችንን እናጠናክራለን። ሳውዲ እኮ ዝግጁ ብትሆንና ኤርትራን ጥያቄ ሙሉ ለሙሉ ብትቀበል እዛው ተወስኖ ስምምነት ፈርመን እንመጣለን የሚል አቋም ነው የነበራቸው የኤርትራ መንግስት ባለስልጣናት። አልተሳካም። አሁን ላይ ባለው ሁኔታ ሳውዲ በግድ በጉዳዩ ላይ ጣልቃ ግቢ እየተባለች ነው ያለችው። በኢትዮጵያና በኤርትራ ጉዳይ ላይ ጣልቃ ግቢ እየተባለች ነው ያለችው። ኤርትራ በውክልና ይዛ ሄደችው የግብፅን አጀንዳ ይዛ በኢትዮጵያና በግብፅ ጉዳይ ላይ በህዳሴ ግድቡ በአባይ ውሃ ላይም ጣልቃ ግቢ እየተባለች ነው ያለችው። ጣልቃ እንድትገባ እየተጠየቀች እየተጋበዘች ነው ያለችው ሳውዲ። ሳውዲ ለዛ ዝግጁ ናት ወይ ነው አሁን ጥያቄው። ሳውዲ ለዛ ዝግጁ ልትሆን አትችልም፣ ያውቁታል። ግን የኤርትራ መንግስት ባለስልጣናት አሁንም የግብፅን አጀንዳ ተሸክመው ፕሬዝዳንቱ ኢሳያስ አፈወርቂና የውጭ ጉዳይ ሚኒስትር ኦስማን ሳህል ሳውዲ ቤተመንግስት ድረስ ሄደው ድረሱልን፣ በአፍሪካ ቀንድ ውጥረት አለ፣ የቀይ ባህር ላይ ታስፈልጉናላችሁ፣ የአረብ ባህረ ሰላጤው ላይ ታስፈልጋላችሁ፣ የአባይ ውሃ አጀንዳ ላይ የሳውዲ ተሳትፎ ያስፈልጋል ብለው ካልደረሳችሁልን በጉዳዩ ላይ ጣልቃ ካልገባችሁ የሚል ጥያቄዎችን ያቀረቡላቸው። ሳውዲ ምላሿ ምን አለች? አስመራ ሉክ ቡድኔን ልካለው፣ ሉክ ቡድኑ የሚያደርገውን አይተን ጥናት ተደርጎ ደግሞ ቀጣይ ውይይቶች ላይ አብረን እንሰራለን የሚል ምላሽ ሰጠች። ስለዚህ አሁን ላይ ኤርትራ ወዳጅ ፍለጋ ላይ ነው ያለችው፣ የሚያጨበጭብላት ኃይል ፍለጋ ላይ ነው ያለችው፣ የሚደግፋት ኃይል ፍለጋ ላይ ነው የተጠመደችው። ስለዚህ ሳውዲ የቀረበላትን ግብዣ ትቀበላለች። ብዙዎቻችን አሰብ ወደብ ላይ የናቫል ቤዝ እንድትገነባ ዛሬም ኤርትራ ሄዳ ትጠይቃለች። ያን እንኳን የመጠየቅ ድፍረት አልነበራቸውም። ኢሳያስ አፈወርቂ አልጠየቁም ናቫል ቤዝ እንዲገነባ፣ ግን ቀይ ባህር ላይ እንዲሳተፉ ጠይቀዋል። የቀይ ባህር ደህንነት ላይ እንዲሳተፉ ጠይቀዋል። ስለዚህ ምንድን ነው እየሆነ ያለው ካልን ኤርትራ የመጨረሻ ምርጫታ መቅበዝበዝ ጀምራለች። መቅበዝበዝ ደግሞ መጨረሻው ምን እንደሆነ እናውቃለን። ስለዚህ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የሳውዲ ቆይታ ይህንን የተመለከተ ነው። በእነዚህ አንኳር ጉዳዮች ላይ ነው የተወያዩት። የእናንተን ሀሳብ አስተያየቶቻችሁን አስቀምጡልኝ። ቻይና በኢትዮጵያና በኤርትራ መካከል ያለው ውጥረት ለመፍታት እውነት ታደራድራለች ወይ? የዲፕሎማሲ መድረክ ትፈጥራለች ወይ? በቀጣይ ምን ሊፈጠር ይችላል የሚለውንም ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ወደ ሁለተኛው አጀንዳችን ተሻገርኩ። ሁለተኛው አጀንዳችን እንግዲህ በሱዳን እየተባባሰ የመጣው የእርስ በርስ ግጭት ላይ የጀነራል አልቡርሃንን የጦር መሳሪያ እያስታጠቁ የሚገኙት ኤርትራና ግብፅ ያልጠበቁት ጉዳይ ተፈጥሯል። በነገራችን ላይ ይህን ጉዳይ በደንብ አድርጋችሁ እንድታዳምጡኝ የምፈልገው
ከኦገስት 25 በኋላ በምጽዋ አየር ማረፊያ የኤርትራው የምጽዋ አየር ማረፊያ ላይ ምንም አይነት የካርጎ አውሮፕላን እንቅስቃሴዎች አልታዩም። for the next ከኦገስት 25 በኋላ ባሉት በቀጣይ 2 ወር አካባቢ ላይ ምንም አይነት የካርጎ አውሮፕላኖች እንቅስቃሴ አልታየም። የተለያዩ የሳተላይት ምስሎች እንደሚያሳዩት መረጃዎች እንደሚያሳዩት ከሆነ ምንም አይነት እንቅስቃሴ አልተደረገም። then የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኦክቶበር 24-25 አካባቢ ላይ ካይሮ ሄደው ከግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ጋር በጋራ ከመከሩ በኋላ ለሱዳን ጦር መሪ ለሆነው ጀነራል አልቡርሃን የጦር መሳሪያ ለማስታጠቅ ዝግጁ መሆናቸውን ገልጸው ከጀነራል አልቡርሃን ጎን መሰለፋቸውን በይፋ ካረጋገጡ በኋላ የሱዳኑ ጠቅላይ ሚኒስትር ዶክተር ካሚል ኢድሪስ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር እንኳን ሲወያዩ ያልነበሩ እንቅስቃሴዎች የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ጋር ውይይት አድርገው ኦክቶበር 27 ላይ እሳቸው ወደ አስመራ ሲመለሱ ኦክቶበር 28 ላይ ላለፉት 2 ወራት ምንም አይነት የካርጎ አውሮፕላን እንቅስቃሴ ያልታየበት የምጽዋ አየር ማረፊያ ላይ IL-76TD የተባለ ካርጎ አውሮፕላን እና C-130H የተባሉ የካርጎ አውሮፕላኖች በሳተላይት ምስል መታየት ጀመሩ። እነዚህ አውሮፕላኖች መታየታቸው ብቻ አይደለም የሚገርመው፣ እነዚህ የካርጎ አውሮፕላኖች ምጽዋ አየር ማረፊያ ላይ በሳተላይት ታዩ። ይሄ ለምን ታየ ብለን ስናየው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለጀነራል አልቡርሃን የጦር ድጋፋቸውን እንደሚገልጹ ከግብጽ ጋር ስምምነት ፈጽመው ነው የመጡት። አሁን ላይ ለጀነራል አልቡርሃን በደረሱበት የሁለትዮሽ ስምምነት አማካኝነት የጦር መሳሪያ ማቀባበል ወይም ደግሞ ማዘዋወሩ በይፋ መጀመር አለበት የሚል አግሪመንት ላይ ደርሰው ነው እሳቸው ወደ አስመራ የተመለሱት። ከኢራን ያመጣሉ የጦር መሳሪያ፣ ከግብጽ ይመጣሉ የጦር መሳሪያ። በካርጎ አውሮፕላኖች ተጠቅመው ቀጥታ የት ይሄዳል? ፖርት ሱዳን ላይ ይሄዳል። እነዚህ ከኦገስት 25 በኋላ ምንም እንቅስቃሴ ያላሳዩት የካርጎ አውሮፕላኖች የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ካይሮ ቤተ መንግስት ከፕሬዝዳንት አብዱል ፈታህ አልሲሲ ጋር መክረው ሱዳንን ለመደገፍ ቃል ገብተው በፊርማ አጽድቀው ልክ ሲመጡ ኦን ኦክቶበር 28 ላይ ILTD-76 የተባለው ካርጎ አውሮፕላን እና C-130H የተባለ አነስተኛ የካርጎ ፕሌን እንቅስቃሴ ማድረግ ጀመሩ። በሳተላይት ምስል ውስጥ ገቡ። እነዚህ እንቅስቃሴያቸውን የጀመሩት የካርጎ ፕሌኖች ታዲያ ላለፉት ጊዜያት እዛው ምጽዋ አየር ማረፊያ ላይ ሲንቀሳቀሱ ቆዩ። የጀነራል አልቡርሃን ጦር የጦር መሳሪያዎችን እየታጠቀ ነው። የህዋት አርሚ 70 እዛው የጦር ልምምድ እያደረገ ነው። ኤርትራ የጦር መሳሪያ ድጋፍ እያደረገች ነው ያለችው። ሰራዊቷን ከ5000 ቁጥር በላይ ያላቸው የኤርትራ የጦር ሰራዊት በሱዳን የእርስ በርስ ጦርነት ላይ የጀነራል አልቡርሃን ጦርን ደግፈው መሞት ካለባቸው ጭምር ለሱዳን እንዲሞቱ ተሰጥተዋል። በሱዳን የእርስ በርስ ጦርነት ላይ ራሳቸው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ፖርት ሱዳን ድረስ ሄደው ጉብኝት አድርገዋል። ከተለያዩ መሪዎች ጋር በጋራ መክረዋል። ጦርነቱን እንዴት እናስቀጥለው ነው የመከሩት። እንዴት እናስቀጥለውና ጀነራል አልቡርሃን ስልጣን ላይ ቆይቶ ኢትዮጵያ የምንላት ተቀናቃኝ ሀገራችንን ሱዳን፣ ግብጽና ኤርትራ በጋራ ሆነን እንዴት እናስወግዳት የሚል ምክክር ነው ያደረጉት። እዛ ሄደው ሱዳን ያደረጉት ከጠቅላይ ሚኒስትር ዶክተር ካሚል ኢድሪስ ጋር ሆነ ከጀነራል አልቡርሃን ጋር ሲመክሩ ፈጥኖ ደራሽ ኃይሉን ካላስወገዱት የሱዳኑ ጀነራል አልቡርሃን ህልውና ብቻ ሳይሆን በኢትዮጵያና በኤርትራ መካከል ያለው ውጥረት በኢትዮጵያ አሸናፊነት እንዲጠናቀቅ የሚያደርገው መሆኑን ያውቁታል። ኦፍኮርስ አሁንም በኢትዮጵያ አሸናፊነት ነው የሚጠናቀቀው። ግን ሱዳንና ግብፅን ተጠቅሜ ያሸንፋለሁ እያለ ያለው የኤርትራው ፕሬዝዳንት ጀነራል አልቡርሃንን ደግፎ በስልጣን ካላቆያቸው ገና ሳይጀመር ማብቃቱን በመረዳቱ ነው። ደን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከግብፅ ከመጡ በኋላ ከካይሮ ከመጡ በኋላ እንቅስቃሴ የጀመሩት እነዚህ የካርጎ አውሮፕላኖች የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሱዳን ፖርት ሱዳን ሄደው ጉብኝት አድርገው ከመጡ በኋላ መነሻውን ምጽዋ ያደረገ IL-76TD ካርጎ ኤርክራፍት የተለያዩ ጦር መሳሪያዎችን ጭኖ መነሻውን ምጽዋ አየር ማረፊያ አድርጎ ወደ ፖርት ሱዳን ሲያቀና ተከሰከሰ። የካርጎ አውሮፕላኑ መከስከሱ አውሮፕላን አይደለም የተከሰከሰው። በነገራችን ላይ የአውሮፕላን ሲከሰከስ የግብፅ የኤርትራ ወጥመዳቸው የሰሩት ቀመር ያደረጉት ካልኩሌሽን በሱዳን በኩል አድርገው የሚያስታጥቁት አርሚ 70 የህዋት ህልም ጭምር ነው አብሮ ፍጥፍጥ ያለው።
አይኤል 76 ዲ ካርጎ ኤሮፕላን ከምጽዋ አየር ማረፊያ ተነስቶ ፖርት ሱዳን ላይ ሲከሰከስ ጀነራል አልቡራን የደነገጠውን ድንጋጤ የህዋት የፊት አመራር የሆኑት እነ ጀነራል ምግበይ ዶክተር ደብረጽዮን ገብረ ሚካኤል ሞንጆሪኖን ጨምሮ ሌሎች ከፍተኛ አመራሮች የህዋት አመራሮች አርሚ 7 እያሰለጠኑ ያሉ አመራሮች የሚገቡበት ነው ያጡት። የጦር መሳሪያው ፖርት ሱዳን ሲደርስ ጀነራል አልቡራን ብቻ አልነበር የሚታጠቀው፣ አርሚ 7 ነበር የሚታጠቀው። ደን ተከሰከሰ። ሚዲያዎች እንዳያራግቡት ቅሌታቸው እንዳይወጣ የተለያዩ ጥረቶችን አደረጉ። ከወራት ወር አይሞላው ወር ከ15 ቀን ምናምን 2 ወር እንኳን አይሞላውም ከዛሬ 3 ዓመት በፊት ፈጥኖ ደራሽ ኃይሉ መጥቶ የጣለው የጀነራል አልቡራንን ድሮን እኮ ነው ፎቶ አንስተው የኤርትራ የሚዲያ ሰራዊቶች የኢትዮጵያ ድሮን ተከሰከሰ አሰብ ወደብ ላይ ሊመጣ ሲል ብለው የሚዲያ ዘመቻ የከፈቱት። መነሻውን ምጽዋ አድርጎ ከፍተኛ መጠን ያለው የጦር መሳሪያ የጫነው የኤርትራው ካርጎ ፕሌን ግን ባፍጢሙ ሲተከል ፖርት ሱዳን ላይ ጭጭ ዝም። ለምን? ፕሌኑ ሲፈጠፈጥ ህዋት አብሮ ነው የተፈጠፈጠው፣ ግብፅ አብራ ነው የተፈጠፈጠችው፣ ኤርትራ አብራ ነው የተፈጠፈጠችው። ጀነራል አልቡራን ጋር ትብብር የነበራቸው አካላት በሙሉ አብረው ነው የተፈጠፈጡት። በዚህ መሃል ውስጥ ባለው ሁኔታ ውስጥ ኤርትራ ላይ ግብፅ ላይ የአሜሪካ መንግስት ማዕቀብ ይጥላል። በቃ ተረጋገጠ እኮ። መነሻውን ምጽዋ አድርጎ ካርጎ ፕሌኑ አይኤል 76 የተባለው ካርጎ ፕሌን ፖርት ሱዳን ላይ ሲደርስ ነው የተፈጠፈጠው። የሳተላይት ምስሉ በተጨባጭ አሳይቷል መነሻው ምጽዋ አየር ማረፊያ እንደሆነ። አሜሪካ ሁለቱ ኃይሎች መካከል ጦር መሳሪያ የሚያስታጥቅ ሀገር ላይ ማዕቀብ እጥላለሁ ብላለች። ማዕቀብ ይጣልባቸዋል። ጠብቁ ማዕቀባችሁን። ከማዕቀቡ ለማምለጥ ደግሞ አልጀዚራ የተባለ ሚዲያ ተጠቅመው ኢትዮጵያ ፈጥኖ ደራሽ ኃይሉ የጦር ልምምድ የሚያደርግበት ቦታ ሰጥታለች የሚል ሐሰተኛ ፕሮፓጋንዳ ቀርጸው ሲሰሩ ነበርኩ። ትናንት ሰርች ይላችኋል የትናንት ቪዲዮ ላይ። ይህን የሰሩ አካላት እጅ ከፍንጅ ነው የተያዙት። በቃ አሁን ከምጽዋ አየር ማረፊያ የተነሳው ካርጎ አውሮፕላን ፖርት ሱዳን ላይ ሲፈጠፈጥ አርሚ 7 ሊያስታጥቅ የነበረው ህዋት አሰብስቦ እየጠበቀ ነበር። አንገቱን የደፋው አንገቱን። በቃ ምን ይታጠቃሉ? አርሚ 7 እኮ እየታጠቀ ያለው ከኤርትራ ከግብፅና ከሱዳኑ ጀነራል አልቡራን ጦር ነው። የጀነራል አልቡራንን ጦር ለመደገፍ 5000 የጦር ሰራዊት ያሰለፈው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አርሚ 7 በሱዳኑ ጀነራል አልቡራን ጦር በኩል እንዲሰለፍ ተደርጎ ዋጋ እየከፈለ ነው ያለው ወገን። ሲፈጠፈጥ አብረው ተፈጠፈጡ። አቃታቸው፣ አልቻሉም። የጦር መሳሪያ መስታጠቅ አልተቻለም። በጀት ጎደለ ተብሎ ፌደራል መንግስቱ ማጭበርበር አልቻሉም ለጦር መሳሪያ ግዢ እንዳያውሉት። ህገወጥ የማዕድን ሽያጭ ሰንሰለታቸው ተደረሰበት። በምን በኩል ሄደው ኢኮኖሚያቸውን ቢልድ አድርገው የጦር መሳሪያ ይግዙ። የካርጎ ኤርክራፍቱ ከምጽዋ አየር ማረፊያ ተነስቶ ፖርት ሱዳን ላይ ፍጥፍጥ ሲል ህዋት ተፈጥፍጧል፣ ግብፅ ተፈጥፍጣለች፣ ኤርትራ ተፈጥፍጣለች፣ ጀነራል አልቡራንም አብሮ ተፈጥፍጧል። እዚህ ኪሳራ ውስጥ ነው ያሉት። አሁን አንገታቸውን ደፍተዋል። አፍሪሜንስት የተባለው ድረገጽ ይዞት እየወጣው ባለው መረጃ መሰረት ኢትዮጵያ ደግሞ በተቃራኒው ባለፉት ወራት ከፍተኛ ቁጥር ያላቸው የጦር መሳሪያዎችን እየታጠቀች ነው ያለችው። ኦፍ ኮርስ ሚሊታሪ ፓወራችን እያደገ ነው ያለው። መታጠቅ አለብን። ሁሉም እየታጠቀ ነው ያለው። የትኛውም ሀገር እየታጠቀ ነው ያለው። ይሄንን እያዩ ሐረር ሜዳ ላይ የሚያርፈው የካርጎ ፕሌን የሚያሳስባቸው የኤርትራ መንግስት ባለስልጣናት፣ እነሱ ግን የጀነራል አልቡራንን ጦር ለመደገፍ ከኢራን የሚያስገቡትን ከግብፅ የሚታጠቁትን የጦር መሳሪያ ያራግፋሉ። ይሄ ይጋጭላቸዋል፣ ይላተምላቸዋል፣ ይወድቃል። ይሄ ነው የተፈጠረው። ስለዚህ ኤርትራ ታጠቀዋለሁ ብላ ያላከችው ካርጎ አውሮፕላን ፖርት ሱዳን ላይ ተፈተፈተ። ደብረጽዮን እዚህ አበደው ዋለ። በቃ ዋለ። በቃ የለም አርሚ 7 ምን ይታጠቀው? በውስጥ ፖለቲካ እየታመሰ ያለው ህዋት ጦሬን አጠናክርበታለሁ የጦር መሳሪያ ድጋፍ ያደርግልኛል ያለው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እንኳን ሊታመንለት አልቻለም። ለነገሩ አናምናቸውም። ጀነራል ምግበይ እኮ ኤርትራ ባለስልጣናትን አናምናቸውም ብሏል፣ እንጠራጠራቸዋለን ብሏል። እርስ በርስ የማይታመኑ ኃይሎች ናቸው። ወንድማማች የግንኙነት ጽምዶ ምናምን ብለው ኢትዮጵያ የምትባል ሀገር ልትቀጥል አትችልም የሚል አጀንዳ ይዘው እያራገቡ የሚገኙት እነሱ። አትቀጥሉም ባሉ ቁጥር አንድ ቃል አትቀጥልም ሲሉ ታምር ነው እየተፈጠረ ያለው እነሱ ጋርና የካርጎ ፕሌኑ እንግዲህ ተከስክሷል።
መረጃው እንዲደርሳችሁ ያክል ነው ለዛሬ ያሰናዳውላችሁ እነዚህን መረጃዎች ነበር። እኔ ፍሬህይወት ዮሐንስ ነኝ። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቱን ተጭናችሁ ቻናሌን ሰብስክራይብ አድርጉልኝ። ቻናሌን ሰብስክራይብ ካደረጋችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ አድርሱ። በቀጣይ በሌሎች ፕሮግራሞች እመለሳለሁ። አመሰግናለሁ። መልካም ቆይታ